እንኳን ሰው ይልቅና ጅብ አልምደው ባፍ ያጎርሳሉ እየተባለላቸው ቀደምት የታሪክ የስልጣኔ እንዲሁም የተለያዩ መገኛ የሆነችው ሐረር ከአዲስ አበባ 516 ኪሎ ሜትር ርቀት ላይ የምትገኘው ከ1400 ዓመት በላይ ቀደምት ታሪክ ያላት የኢትዮጵያ ባለውለታ የታሪክ እንዲሁም የስልጣኔ መገለጫ መገኛ የሆነችው ሐረር ከተማ ዛሬ ሐረር እናስጎበኛችኋለን። አብራችሁን ቆዩ። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ብዙ ኪሎ ሜትሮችን አቋርጠን ከአዲስ አበባ ሐረር ደርሰናል። ሐረር እንግዲህ የውቦች ሀገር ናት፣ የጥንታዊት ከተማ ናት፣ ታሪክ ሀገር ናት። ዛሬ እንግዲህ እቺን ከተማ ዞር ብለን ለናንተ ብታዩት መልካም ነው፣ ኔክስት ስትመጡ ብትጎበኙት የሚለውን ነገር ጥሩ ቦታዎችን ለናንተ እናሳያችኋለን። ጊዜያችሁን ገኛ ጋር አሳልፉ። መልካም ጊዜ፣ መልካም ቆይታ። ጎ ከብሬ ጋር እንግዲህ ተመልካቾቼ በመግቢያ ላይ እንደነገርኳችሁ ከ1400 ዓመት በላይ ቀደምት ታሪክ ያላት በጣም ውብ ከተማ ናት። በጣም የስልጣኔ መገለጫ የሆነችው የኢትዮጵያ ፈርቀዳጅ ሀገር ናት ተብላ ትባላለች። ሐረር በጣም የምታምር ጥንታዊት ከተማ ናት። ከአዲስ አበባ ደግሞ 516 ኪሎ ሜትር ርቀት ላይ ትገኛለች። እኛ የሄድነው በድሬዳዋ በባቡር ነበር። ከባቡር በድሬዳዋ አድርገን እንደገና ትራንስፖርት የሄድነው እና በጣም አሪፍ ሀገር ናት። በጣም ደስ የምትል ጥንታዊት ናት። በቃ እኔ እዛ ውስጥ ገብቼ ቱርክ ያለው ስሜት ነው የተሰማኝ። የሆነ ባላቀውም ቱርክ በቪዲዮ እንደማየው በጣም የሆነ ታሪኳ በጣም ደስ የሚል ነው። ቤቶቿ በጣም ደስ ይላሉ። አሰራራቸው በጣም ደስ ይላል። ያው የቤት አሰራራቸው እንደሰማሁት ከበሃ ድንጋይ ነው የሚሰራው ብለውናል። በሃ ድንጋይ ዋርካ የሚመስል እንትን የሚል አለ፣ ፍርፍር የሚል ድንጋይ አለ እና ከሱ ነው የሚሰራው እና በጭቃ ነው የተሰራው ድሮ። እሱ ደግሞ ምን ይደረጋል፣ ሀገሪቱ ሞቃታማ ሀገር ስለነበረች ቤት ውስጥ ቅዝቃዜ እንዲሰማ ያደርጋል። ያ ድንጋይ በሃ ድንጋው ቅዝቃዜ እንዲሰማ ያደርገዋል። ጭቃው ምናምን ይቦካና በጣም ከተቦካ በኋላ ነው የሚሰራው እና በጣም ቤቱ ውስጡ ቅዝቃዜ እንዲኖረው ያደርገዋል ነው ያሉን። በጣም ወጃታለሁ እና ዞር እያልን አየን። አንዳንድ የሚያስቁ ነገሮች የሚያዝናኑ ነገሮች እያየን ነበረ። ካሜራ ስንይዝ በጣም ይመጡና ፍትት ይላሉ አንዳንድ ሰዎች እና እየቀረጹን ግራ ይገባቸዋል እና ያው እየቆራረጥኩ ነው። ሁሉም ለእናንተ አይታይም። እኔ በጣም የወደድኳት ናት። የሁሉም ሃይማኖት እዛ አካባቢዎች አሉ። መስጊዶች አለ፣ ቤተክርስቲያን አለ፣ የካቶሊክ ቤተክርስቲያን አለ፣ ፕሮቴስታንቶች አሉ፣ ሁሉም ሃይማኖቶች አሉ። የብሔር ብሔረሰቦች ናቸው ያሉት። ሶማሌዎች አሉ፣ ኦሮሞ አለ፣ ትግሬ አለ፣ አማራ አለ፣ አፋሮች ሁሉም አለ እና ሁሉም ቋንቋ ደግሞ ይነገራል። ሀረሬ ቋንቋ ቢነገርም እዛ አካባቢ ሶማሌም ይነገራል። በጣም የንግድ ሴንተር ከተማ ናት። ንግድ በጣም በስፋት አላት። ንግድ ከጥንት ጀምሮ ነው እዛ አካባቢ ንግዶች ያሉት እና በጣም የንግድ ሴንተር ናት እና በባጃጅ ነበር እኛ እየተንቀሳቀስ ያለ ነው። ባጃጃችንን ይዘን ያው ዞር እያለ ነው ውስጥ ለውስጥ የሚያስቅም የሚያዝናና ነገር እያየን ነው ስንጓዝ የነበረው። ከቤቶቹ እንዳያችሁት በጣም ያማምራሉ። ከለርፉል ናቸው። ደግሞ ከለር ያላቸው ቤቶች ደግሞ በጣም ከለርፉል ነገር ናቸው እና እንዲህ እያለን ሄደን እዚህ ጋር እንግዲህ ውስጡን በቃ አታልቅም። በጣም ቀጫጭን መንገዶች አሏት። እንደዚህ የባጃጅ መንገዶችም አሏት ሰፋ ያሉ፣ ግን በጣም ደግሞ ወደ ውስጥ የሚያስገቡት ቀጫጭን መንገዶች ይበዛሉ እና እዚህ ጋር ደረስን። እዚህ ጋር ደግሞ ይውላችሁ የስጋ መሸጫ ስጋ እዚህ አካባቢ አለ እና እዚህ ጋር ደግሞ ጭልፊቶች አሉ። ብዙ ሰው አይታችሁ ከሆነ ቪዲዮ ላይ እንደዚህ በእጃቸው ስጋ እያረቡ ጭልፊቶች እየመጡ ይወስዳሉ እና እዚህ ጋር አርጓሉን። እኛ አልፈለኩም። ከእንስሳት ጋር ቀልድ የማይመቸኝ
እንደዚህ አይነት ከእንስሳት ጋር ምናምን ቀልድ ነገር አልወድም። በጣም ደስ ይላል። ያው የኔ አመለካከት ነው እንጂ ብዙዎች ይወዱታል። ብዙዎች እንትን ያሉ ፈርቻ አይደለም መቃለድ አልወድም እና ነው። እና እንግዲህ ዞር አልን ይላችሁ ቤተሰብ በጣም ነው የሚያምሩት። በቃ ይሄ የመስጊድ የአረብ ሀገራት ነው የሚመስለው። በነገራችን ላይ አረብ በቃ የድሮ የአረብ ፊልሞች ካያችሁ የአረብ ፊልሞች ላይ ታዩታላችሁ እነዚህ ቤቶች እና ቁጭ እንዳለ ነው። በቃ ቁጭ እንዳለ አሁን ደግሞ በጣም እድሳት እየተደረገለት ነው። መንገዱ ይታያችኋል። ይሄ በቃ ቴራስ ተነጥፎለት ነው። በፊት እንደዚህ አልነበረም። ቴራስ ተነጥፎለት ነው። ኮብልስቶን እየተሰራለን ነው። እኛ ስንሄድ እንዲያውም በጣም ብዙ ቦታ አሸዋ ኮብልስቶን ምናምን ተዘርግፎ መንገድ ሁሉ እያጣን ነበር ለባጃጅ እና ማለት እድሳት ላይ ያለች ጥንታዊት ከተማ ናት፣ ግን እድሳት እየተደረገላቸው ነው። በጣም እንዳያችሁት ነው እንግዲህ አሸዋ ምንም አለው እድሳት እየተደረገለት ነው። እኔ በጣም ወድጃታለሁ። በሌላም ጊዜ ተመልሼ መጥቼ እንግዲህ በደንብ ጊዜ ሰጥቼ ሁሉንም ባያት እና ባቃት ደስ ይለኛል። በጣም ወደድኳት ሀገር ናት። እንዳያችሁት እንግዲህ ኮብልስቶን እና መንገዶቿን ዘጋግተውታል። ገና እየታደሰ ነው። ድሮ በጣም እንትን ብላ ነበረ፣ ግን አሁን ታድሳ ነጭ በነጭ ተቀብታለች። ሁሉ ነገር ነጭ ነው። በጣም ያምራል። በቃ ነጭ መሆኑ ከላይ ሲታይ ደግሞ ከተማይቱን ውብ አድርጓታል። ሀረርን ደግሞ ጎብኟት። በጣም ሀገር መጎብኘት፣ ሀገር መዞር፣ ትራቭል ማድረግ የምትወዱ ሰዎች ሀገር እዩ። ድሬዳዋን ባለፈው አሳይቻችኋለሁ። ይቺ ደግሞ ሀረር በጣም ደስ የምትል ከተማ ናት። እዩዋት። የአልጋ ችግር አለ። ሩሚዎች በጣም ነው ቶሎ የሚያልቁት። ቀድማችሁ ካልያዛችሁ እኛ ማታ ላይ ነበር ልንይዝ የነበረው። በጣም አጣን። ወደ ድሬዳዋ ሄደን ተመልሰን ያደር ነው እና በጣም በቃ ትንሽ የታሪክ ከተማ እንደመሆኗ የቱሪስት መስህብ እንደመሆኗ እነዚህ ነገሮች ቢሟሉላትም በደንብ ሰዎች ቢሰሩ አሪፍ ነው። ገስት ሃውስ ላይ ቢሰሩ እንግዳ ማረፊያ ምናምን ቢኖራት በደንብ አሪፍ ነው። እንግዲህ እንደዚህ እንትን ስላለ ወደፊት በደንብ ይሰሩበታል ብዬ ተስፋ አደርጋለሁ። ምክንያቱም ብዙ ቱሪስቶች ይመጣሉ። ብዙ ቱሪስት እዚህ ሀገር ይመጣል። ስለሆነ ያን ማድረጋቸው አይቀርም ብዬ አስባለሁ። ሀረር እንዳያችኋት ነው እንግዲህ ንጽህና አላት። ቅድም እንዳያችሁት እዛ ስጋ ምናምን አካባቢው ይለቀማል። ስጋ በየቤቱ ቆሻሻ ምናምን ይጸዳና ለጅቦቹ ይሰጣል። ከላይ ስትታይ በጣም ታምራለች። ካሜራዬን በላይ ከፍ አድርጌ ነበር ያስኳት። በቃ በባጃጅ እየሄድን በጣም ነው የምታምረው። እንግዲህ እናንተም እንደወደዳችሁ ተስፋ አደርጋለሁ። ቤተሰቦቼ በመሃል እየገባው ልንገራችሁ፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እስካሁን ሳታው ነው የምታረጉት አይደል? አድርጉ፣ ሰብስክራይብ አድርጉ። እኔንም አበረታቱኝ ጥሩ ስራ እንድሰራ የተለያዩ ቦታዎች ዞር እያልኩኝ ለእናንተም አሪፍ ሀገሮችን እንዳስጎበኛችሁ ሰብስክራይብ አድርጉ። የግድ እናንተ ሰብስክራይብ ስታደርጉ፣ ላይክ ስታደርጉልኝ፣ ኮሜንት አስተያየታችሁን ስትሰጡኝ እኔም እበረታለሁ። የተለያዩ ስራዎችን እንድሰራ፣ የተለያዩ ሀገሮችን እንድዞር ይረዳኛል። ድጋፋችሁ አይለኝ እላለሁኝ። ደግሞ ማመንባችኋለሁ። ቤተሰቦቼ ታኮሩኛላችሁ። ቪዲዮ እየታየልኝ ስላልሆነ በደንብ እንዲታየልኝ እፈልጋለሁ። እዚህ ጋር ደግሞ ይላችሁ ቆሻሻ ከየስጋ ቤቱ ይለቀምና ወደ እንትን ይሄዳል። ጅቦቹ በቃ ማንኛውም ከተማው ቆሻሻ ተጸድቶ እንደዚህ ስጋ ቁርጥራጭ ምናምን ይለቀምና ወደ ጅቦቹ ነው የሚሄደው። እዛ ጅቦቹ ጋር እዛ ነው የሚደፋው። ይሄ አንጀት ምናምን ጨጓራ ምናምን እዛ ጅቦቹ ጋር ይደፋላቸውና እሱን ያው የጽዳት ሰራተኛም ናቸው ማለት ነው ጅቦቹ። ከተማይቱ ተጸድቶ እዛ ይደፋላቸዋል። እሷን ጽድት አድርገው ልክ ጀስት እንደዚህ ያያችሁት ተራቀማል፣ እዚህ ይደፋል። ረበስማ የጅብ መዓት ታያችኋል። አስባችኋል? እዚህ ጅብ መሀል ቁጭ ብላችሁ በእንጨት ስታጉርሱ ድፍረት። እኔ በጣም በቃ ያስፈራል። ኧረ ከጅብ ጋርማ መቃለድ ጥሩ አይደለም፣ ግን በጣም በቃ መላመዳቸው ነው የሚያሳየው እና በጣም ደስ የምትል ናት። እናንተም እንደምትወዱት ተስፋ አደርጋለሁ። ቪዲዮን ስለወደዳችሁት አመሰግናለሁኝ።
እንግዲህ ቤተሰቦቼ አብረነታችሁ አይለኝ ስል በመጨረሻም ሰብስክራይብ ያረጋችሁ ሰብስክራይብ አድርጉ፣ ያላረጋችሁ አድርጉ። ያረጋችሁም እንግዲህ በጣም አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ፣ ቸር ሰንብቱልኝ።